ታቸው እንዴት አርግቼ ልጠይቃት? ሁሌ ሲጠይቃት ነገ ከነገ ወደ 2 ዓመት እመለሳለሁ አልኩ። እስካሁን 10 ዓመት ቆይተኛለች። በእናታችሁ ድረሱልኝ። ሴት እስካሁን አልሰጣችኝም ደሞዙን። ስልክ ሲደውልላች ራሱ አሁን ሪያድ ነው ያለች፣ አታነሳም ስልክ። በእናታችሁ ድረሱልኝ፣ በእናታችሁ ድረሱልኝ። በጣም ነው ችግር ላይ ያለሁት። ስልክ ራሱ ለመደወል አሁን ከደብቄ ነው የሚደውለው ስልክ ራሱ ማለት ነው። ስልክ የለኝም እስካሁን። ከዘመዶች ጋር ራሱ አልተገናኙም። ስልክ የለኝም። በእናታችሁ ድረሱልኝ፣ በእናታችሁ የሀገሬ ልጆች በእናታችሁ ድረሱልኝ። በጣም ነው ችግር ላይ ያለሁት። መውጣት ራሱ እንትን አላልኩም። أبشري هدي أتلك شيء أبشري. السلام عليكم ورحمة الله وبركاته حبايبي. እጄታችን እንግዲህ እንደሰማችሁት ነው። 10 ዓመት ሙሉ ደሞዝ የለም። 10 ዓመት ሁሉ ከቤተሰብ ጋር አትገናኝም። 10 ዓመት ሙሉ ስቃይ፣ 10 ዓመት ሙሉ ቤት ውስጥ ቆልፋባት ነው የምትሄደው። አሁን አብዛኞቻችሁ ታዲያ እንዴት ስልክ ከሌላት ቪዲዮ ቀረጻች ልትሉ ትችላላችሁ። እዛው ቤት ውስጥ የሴትዮዋ ልጅ ነው መሰለኝ አንዳንዴ ስልክ ይሰጣታልና በዛ ስልክ ነው ቀርጻ ይላከችው። እኔ አውቃለሁ ኤምባሲዎች፣ ኮሚኒቲዎች በጣም ብዙ ቪዲዮ ልከለላቸዋል፣ ስራ ይበዛባቸዋል። አሁንም ቢሆን ለዚች እህታችን ድረሱላት እባካችሁ። ሳውዲ ላይ ኤምባሲዎች፣ ኮንስላ፣ ኮሚኒቲዎች እቺ ልጅን ካዛ ቤት አውጧት። እኔ በተደጋጋሚ እየደወለች እያለቀሰች ነው። እባካችሁ። ስለዚህ አውጡኝ፣ ድረሱልኝ እያለች ነው። ካለችበት እናውጣት። ይህን ቪዲዮ ሼር አድርጉት። እኔ ለሚገባቸው አካል ሳውዲ ላሉ ለኮንሰላዎችም፣ ለሌሎችም፣ ለኮሚኒቲዎችም መልእክቱን አስተላልፋለሁ። ግን ብዙ ቪዲዮ ስለላኩላቸው መልስ እያገኘው አይደለም። እናንተም ኮሜንት ላይ ሀሳባችሁን አስቀምጡ። እቺ ልጅን በቻለን መጠን ካለችበት እናስወጣት። 10 ዓመት ስቃይ ላይ ነው ያለችው ያለ ደሞዝ። ወላሂ ሐራም ያናስ። እኔ ምን እንደምል ቃላት የለኝም። እህቶቼ አላህ ይጠብቃችሁ። አብሽሪ። በቅርብ ቀን ኢንሻአላህ ከቤተሰቦች ጋር ትገኛለች። ቪዲዮን ሪፖስት፣ ላይክ። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይህን ቪዲዮ በቻላችሁት መጠን በአላህ ይጃችኋለሁ። ሼር አድርጉልኝና ለሁሉ ክፍለ ሀገር ለሚኖሩት ለእናት ለወንድሞቻችን ለሁሉ እንዲደርስ ፈልጋለሁ። እንዲያው በአላህ ክርስቲያኖችም ደግሞ በፈጠራችሁ ይጃችኋለሁ ወላሂ። በመጀመሪያ ደረጃ ወሰላሙ አለይኩም ረህመቱላሂ ወበረካቱ ብያለሁ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። እሰቡ እንግዲህ ወጣት እንደዚህ እየረገፈ ነው። ወጣት እሰቡት። ይህ ሁሉ ሰው እኔ ወላሂ በጣም ነው የገረመኝ። እኔ ሰው ልቅሶ ሊሸኙ እየሄዱ ነው ወይ ብዬ ሳጣራ አይደለም፣ ወደ የመን ወደ ሳውዲ አረቢያ እየሄዱ ነው። ይህ ሁሉ ወጣት የት እየሄደ ነው? ይህ ሁሉ ወጣት ሄደ ማለት ግን ይገባል ማለት አይደለም። ግማሹ ባህር ላይ ይሞታል። በመጀመሪያ ደላላዮች ከሰው ተፈጥራቸዋል፣ ከሰው አልተፈጠራቸውም፣ ከየትኛው ፕላኔት ነው የመጣችሁ አይዶን ነው አላቅም። ግን ሰባዊነት ይሰማችሁ፣ በአላህ ሰባዊነት ይሰማችሁ። እንደዚህ እያረጋችሁ እየወሰዳችሁ ግማሹ ይገባል፣ ግማሹ ይሞታል። ከዛ በኋላ ደግሞ ምን ትላላችሁ? ቤት ትገዛላችሁ፣ መኪና ትገዛላችሁ፣ እንደዚህ ትላላችሁ፣ ትሰክሷቸዋላችሁ፣ ይሄዳሉ። ሂደው ከሰው ሀገር ይቀራሉ። እንዲያው እናንተ አላህን አትፈሩም? ምን መፍሪያ ያላችሁ ነገሩ? አትፈሩም? ሞት ለእናንተ አልመጣማ። ሞት ለእናንተ አልተፈጠረም። ሞት ለምስኪኑ እንጂ ደላላይማ ለምን ይሞታል? ብትሞቱ እንደዚህ አትሉም። እና ምን ተፈጠረ መሰላችሁ? ትናንትና የጓደኛዬ ወንድም እንደዚህ አድርገው ከክፍለ ሀገር አታለው ወስደው አሁን የመን ከሚባለው ቦታ ላይ በኢትዮጵያ ወደ 2 ሚሊዮን ተጠይቃለሽ። በኢትዮጵያ 2 ሚሊዮን ብር አስባችኋል? እህትህ ሳውዲ ነው ያለችው፣ የግዴታ ትከፍላለች።
ካልከፈለች ደግሞ አስከሬኑን እናሳይሻለን ገለን እያሉ እያስፈራሩ እየዛቱ ልጁ እየተደበደበ እየተቀጠቀጠ በጣም ነው የሚያሳዝነው ማለት ነው። ገባችሁ? ከዛ ደግሞ የሱ ገርሞኝ ማታ በጣም ሰረባበሽ ቆይቼ ደግሞ ከዛ ደግሞ ሴት ልጅ አለሽ ሴቷ ልጅ 9 ወር መሰለኝ ከዛ ደፍረዋት ልጃገረድ ናት ደፍረዋት ልጅ ወልዳ የ2 ወር ነው የ3 ወር ልጅ አላት ከነሱ ጋር ማለት ነው። ደላላዮች ለምንድን ነው እንደዚህ የምታረጉት ምናምን ሲባሉ ገንዘብ ስላልተከፈላሉ። አስባችኋል? እንደዚህ እያረጉ እየለመለሙ የክፍለ ሀገርን ወጣት እያመጡ እሳት ይከታሉ። እኔ የምለው ቤተሰብ ወገን የሀገራችን ሰዎች የት አላችሁ? የት አላችሁ? ወጣት እየረገፈ ወላሂ ወጣት እየረገፈ ነው። ወጣት እየተሰቃየ ነው። ወጣት ዋጋ እየከፈለ ነው። ይቅርታ አድርጉልኝ በሊቢያ መስመር መደፈር አለ ምናምን ይባላል። እንደዛ የተጋነነ አይደለም ሴቶቹ ገልብጠው ካልሰጡት። በየመን ግን የጭክንና ጥግ የሰው ልጅ በዚህ ደረጃ ሰው እንደዚህ ይሆናል እንዴ ብላችሁ ኢማጂን ሃይምሯችሁ መቀበል እስከሚያቅተው ድረስ በየመን ወንጀል እየተሰራ ነው። ያልተወራለት ወንጀል ማለት ነው የመን ላይ እና በዚሁ አጋጣሚ ምንድነው የምላችሁ ይህን ቪዲዮ ለመንግስትም እንድታደርሱልኝ እፈልጋለሁ። ለምን ካላችሁ ወጣት እየረገፈ ነው። የየመንን ደንበር ሊዘጋ ግድ ይላል። የየመንን ደንበር ሊዘጋ ግድ ይላል። ገባችሁ? በዚህ ደረጃ እንግዲህ ባይዘዌ እነዚህ የራያና የኛ አካባቢ ወጣቶች ናቸው። የሌላ ወጣት ወደዛ አይሄድም። ወንድሞቻችን እንደዚህ እየረገፉ ነው። ይህ ነገር ሆይ ሊልበት ይችላል መንግስት ማለት ነው። እውነት መንግስት ካለ አስባችኋል? ስንት የደሃ ልጅ ያልፍልኛል ብላ ሂዳ በባህር ትሞታለሽ፣ ትደፈራለሽ፣ እንትን ትላለሽ። ልክ በቃ ከቤት ይጀነጅኗቸዋል እናንተ አምናችሁ እስከምትወጡ ድረስ። ከዛ በኋላ ደግሞ ኢማጅን የሚሰሩት ስራ እንደዚህ ነው። በሁለተኛ ደረጃ ደግሞ እህታችንን 10 ዓመት ሙሉ ደሞዝ አልተቀበልኩም ድረሱልኝ እያለች ለኢትዮጵያ ኤምባሲ እያመለከተች ነው። የኢትዮጵያ ኤምባሲ የት አላችሁ? የት አላችሁ? ምን እየሰራችሁ ነው? እኔ እኮ አንዳንዴ ኤምባሲ ያለ ሲባል ግራ ይገባኛል። እንዳላችሁ ራሱ አንደርስታንድ እያረኩ አይደለም። ለምን ብዙ ጊዜ እኛ ኢትዮጵያዊ እህት ወንድሞቻችን እየተሰቃዩ እናንተ ቁጭ ብላችሁ ጎመንና ጥብስ እየበላችሁ ነው። እና እች ልጅ ድምጽ ሆኑኝ እያለች ነው። ያ ጀማ ሁላችንም ይህን ቪዲዮ ሪፖስት እናድርግ። ለምን ካላችሁ የኢትዮጵያ ኤምባሲዎች በእኛ ስም ተቀምጠው ቁጭ ብለው ለወገኖቻቸው እየደረሱ አይደለም። እውነት ለመናገር እዚህ ላይ ማለባበስ ምናምን ይቅርብን። እውነቱን ስናወራ ገባችሁ? ስለዚህ አሁን ደግሞ እች ልጅ ደግሞ ሰው እንግዲህ 10 ዓመት ሙሉ ደሞዟን ሳትቀበል እየተሰቃይሽ እየተደበደበሽ ሰትየዋ እየቀጠቀጠቻት ደሞዝ ስጭ ስትላት የምን ደሞዝ እያለሽ በዚህ ደረጃ ሁና የኢትዮጵያ ኤምባሲ ቁጭ ብሎ ጥብሱንና ቅቅሉን ይበላል። አስባችኋል? ምኑ ላይ እኔ ወላሂ አንዳንዴ ማለት ነው ለምንድነው ተወክላችሁ የምትወጡት? እኔ አሁን በጣም እያወዛገባችሁኝ ነው። እናንተ ተወክላችሁ የወጣችሁት ለማን ነው? እኛ መብታችን ካላስከበራችሁልን፣ የሆነ ነገር ስንሆን የሆነ ነገር ካላረጋችሁልን ምኑ ጋር ነው ታዲያ ኢትዮጵያዊነቱ? እና ፍትህ ለወጣቱ። ወጣት እንደዚህ እያለ እየረገፈ የኢትዮጵያ ኤምባሲ ቅቅሉን ጥብሱን ምኑን ድርግም አርጎ እየበላ የሚጠጣውን እየጠጣ ቢራውን ምኑን እየቸለሰ ቁጭ ብሎ ማለት ነው ቂጡን አዘብጦ ተቀምጦ፣ ወጣት ግን እንደዚህ እየረገፈ ነው። ወላሂ ይህን ቪዲዮ አድርሱላቸው፣ እንዲደርስላቸው ፈልጋለሁ። ሼር አድርጋችሁ እንዲያው ለአላህ ብላችሁ ዩቲዩበር የሆናችሁ በሙሉ እንዲያው በአላህ ስም ይዣችኋለሁ። ይህን ቪዲዮ ቢያንስ ሁላችሁ ገብታችሁ ያያችሁ ሁሉ ሳሸርቱልኝ እንዳትወጡ ፕሊስ። በአላህ ክርስቲያኖችም እንዲያው በምታመልኩት ይዣችኋለሁ። በየቤታችሁ ሸርቱልኝ። ለምን ቫይራል እንዲወጣና የኢትዮጵያ መንግስት ይህን የወጣት ፍልሰት እንዲያይ ስለሚፈልግ ማለት ነው። ወጣት እየፈለሰ ወጣት ነገ ጧት አገር ተረካቢ ማን ነው? ያጀማ ወላሂ እኛ ብቻ ነን ኢትዮጵያዊ ርካሽ እንጂ እኮ የሌላ ሀገር ዜጋ ለዜጋቸው በጣም ጎበዞች ናቸው። የኛ ሀገር ዜጋ ግን በየቦታው እየሄደ በየቦታው እየሞተ ምን እያለ በቃ ደሙ ደመልከብልቡ ነው እየቀረ ነው። እና ይሄ ነገር ሊታሰብበት ይገባል። ሼር ላይክ አድርጉ። በአላህ ስም ይዣችኋለሁ። በአላህ ባለ ተደጋጋሚ ልለምናችሁ። ክርስቲያኖች ደግሞ በምታመልኩት ይዣችኋለሁ። ለምን ለኢትዮጵያ
ኤምባሲዎች እንዲደርስ ፈልጋለሁ። ገባችሁ አይደለ? ለምን ወንድሞቻችን እየወጡ መውጣታቸውን እንጂ መመለሻቸውን በዛው የውሃ ሽታው ነው እየቀሩ ስለሆነ ከዛም ምሳሌ እኔ አንዷ ነኝ። እኔስ አልሐምዱሊላህ ቦታውንም ምኑንም አጣርቼ ስለመጣው ነው። ግን እነዚህ ልጆች ግን ከቤት ተታለው እየወጡ በዛው እየቀሩ ነው፣ በዛው እየጠፉ ነው። ከሞቱ ደግሞ ደላላዮች ሀበሻዎች ናቸው።